እንኳን ማርያም ማረች። ማርያም ታኑረ። ልጅ ይሄ ነው? ኧረ እሱ ልጁ አይደለም አሻንጉሊት ነው። ያውና ልጁ ነው እንዴ? እኔ ደግሞ እኮ እውነት ስለመጣሽ በጣም ደስ ብሎኛል። እኔ የምልሽ የት ነበር እሰራለሁ ያልሽኝ? እኔ እንስሳ በጣም ስለምወድ ከእንስሳ ጋር ነው የምሰራው። የምርሽ ነው? እኔም እኮ ከእንስሳ ጋር ነው የምሰራው። እንስሳ በጣም ነው የምወደው። ወይኔ በጣም ነው ደስ የሚለው። የት ነው የምትሰራው? ስጋ ቤት። አንቺስ? እሺ አሁን ደግሞ ከሲንግል ህይወታችሁ ወጣችሁ ማንኛውንም ሴት ልጅ በእጃችሁ አስገብታችሁ የተሻለ ፍቅርና የተሻለ ቤተሰብ እንዴት መመሰረት እንደምትችሉ ታውቃላችሁ? እኔ አላውቅም። እኔ ማውቀው ስለ ጠቃሚ ቦት ቴሌግራም ላይ ጠቃሚ ቦት ብላችሁ ገብታችሁ በጥሩ ዋጋ የቲክቶክ ኮይን መግዛትና ቴሌግራማችሁን ፕሪሚየም ማስደረግ ከፈለጋችሁ እንዲሁም የኢንስታግራም፣ የዩቲዩብ፣ የቲክቶክ ተከታዮችን በቀላሉ መግዛት ትችላላችሁ። አንተ አንዳር ላይ ጎበዝ እንደሆንክ ታውቃለህ አይደል? ከትምህርት ቤታችን እኮ አንደኛ የምታስጠራን አንተ ነህ። መኪና ላይ በጣም ጎበዝ ነኝ። ባለፈው ቲክቶክ ላይ ታታለችታ። የትኛዋን? አሰልጣኟ እንደዚህ ከጎን ተቀምጦ እስኪ ፍሬን ጠቆም አድርጊ አላት። እሺ ያችሁታለችው እንደዚህ በጣቷ። አሁን በቃ መኪና እየነዳው ነበር አቆምኩ። ኧረ በእናትህ ትለያለህ። እንደዚህ በጣቷ ጨረሱ። አዎ በጣቷ እንዴ ፊት ለፊት ያለው መኪና ይታያል። እዚህ ጋር ቆመው ፊት ለፊት ቆመው። አዎ ይታየኝ። እንዳትነካው መሪ ሰበር አድርገህ ውጣ። መሪ ሰበር አድርገህ እንዴ ምን ያርክ ነገር ግን አያገለግልም። አንተ ምን ያርክ ነው እንዴ? አማን እንዴ ሌላ ተማሪ በምን ይማር? ምን ልገነጠለው ነው እንዴ? ሰበር አድርገህ መሪ እኮ መሪ ሰበር እኮ ሰበር ስትለኝ እኮ ደግሞ አገልግሎት እያጣሱ ነው። እንዴት እንዴ አንተ አማን እንዴ ሰበር አድርገው ልገነጠለው ነው? መሪ ሰበር እንዴት ነው? አረ ውረድ ውረድ ውረድ። ተረኛ ሌላ ሰበር አድርገህ ምንድነው የምታደርገው እንዴ? እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነችው። አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው እንዴ? እሺ አሁን ደግሞ ምን አደረኩ? እንዴት ሴት ልጅ ላይ እጅህን ታነሳለህ? እኔ በተአምር ሴት ልጅ ላይ እጄን ማነሳ ወንድ አይደለሁ። እና በምንድን ነው ግንባሯን የመታት? ራቅ ብዬ በስናይፐር አንተ እቺ ልጅ እንደዚህ ቆንጆ ነች እንዴ? ሰራተኛችን ታዲያ ቆይ እንደውም ሄጄ ላናግራት። ለምን ያው በቃ ከተመቻቸን ፈታ እንላለና። ይኸውልህ እኔን የሚፈልገኝ ሰው ከመጣ የለም በልሽ እንዴ አባዬ እማዬስ የለም በላልኩ እኮ። አይ ዛሬ ልጆች ሰላም አለይኩም። አንቀመጥም። የመጣንበትን ጉዳይ ሳንጨርስ አንቀመጥም። ምንድነው ጉዳያችሁ? ጉዳያችን ልጆች ለልጃችን ጸዋዋን ልጅ አንዳችሁ አውሩ። አትፍጠን። አንዳችሁ አውሩ። የተማረችውን ልጃችሁን ለልጃችን እንዲደሩን የመጣን ምን አለው? ልጁ ለመሆኑ ምን አለው? ልጁ ተከራይቶ ይኖራል፣ እንደራበው ደግሞ ይበላል። መንቀሳቀሻ ጆርዳን ፎር አለ። ቆዩ ከአመት እስከ አመት የሚረግጠው ከውጭ የመጣለ ባይገርም ጂቢሲ የመጣው ከፍሎ አንዴ ጸጥታ ነው የሚመችኝ። ወንድ ልጅ እንደዚህ ሲለፈልፍ አያምርበትም። ለመሆኑ ልጁ ማን ነው? እሱ ነው። አትናገር አላልኩም አንተ እንዴ ምን ሳያውቁ አይድሩም። ማን እንደሆነ ማወቅ ይፈልጋሉ። ምን ስትል ነው ያያት አንተ? ወይኔ ብቻ ትልበይ ምንድን ነው አንተ ተማሳዳኒ ነው አይሰጡኝም። በእናትህ ዝም በል እሺ። እኔ ቤት መጥተህ አትፈንጭ። ምንድነው ያዛችሁ? አትፈንጫችሁ። ምንድነው? ተደማመጥ። ጥሎሽ ነው ያዝ ነው። ጥይት ተቀብለኝ አስወጣለኝ። ከመጀመሩ ነው ጋሽ አፈሉ አልገቡትም። በል ረም ያላሉ ወራጋሽ ረባል ውጣው ተቀዱበት። እኔ ዘንዳ ማንነትና አረማይኩ ይቅርብ። ሌላ ቤት ከምንገባ ደህና ነገር ይዘን ብንወጣ ይሻላል። ሰውዬው ጨካኝ ነው። ሚሊየንስ ነው። ሰውዬው ጨካኝ ነው። እንኳን ሌባ ወዳጆቹን ራሱ አይወድም። አንተ አያቀኝም፣ ይገለናል። በቃ በህይወት ዘመናችን ተሳስተናል። ዛሬ አንሳሳት። ሰው የሚጭበው መቶ አይደለ እንደዚህ የምትለው ማይክ እሺ በይ እሺ በይ እሺ በይ እሺ አለልም። እኔ ይቅርብኝ። እሺ እኛ ግን አንገባም። ራስህ ነው የምትገባው። እናንተ ሲጠብቁ ትቀበሉኛላችሁ። ሚሊየነር ነው ማረጋችሁ። በቃ እንደዛ ማለት በእኔ ተማመናለሁ 100%። በቃ ይመጣ ምን ስታረግ ነው ያዝኩ? ስሰርቅ። ተናገር። ተናገር። ስሰርቅ። እዚህ ውስጥ ምንድን ነው ያለው? እሺ ተናገር በደንብ። አሁን 1 2 3 አንስተህ ትውጣለህ። ኧረ በእናትህ ተው። ትውጣለህ። እሺ እወጣለሁ። እሺ አንስተህ ወጣው። ከዚህ በኋላ ትመጣለህ? አልመጣም። ትመጣለህ ወይ? ማን ይላል? ጓደኞቼ ናቸው። እኔ ምንም አውቀው ነገር የለም። ጓደኞቼ ናቸው። አሁን አንስተህ እሺውን ይዘህ ውጣ ከዚህ ቤት። አንተ በርተሚያስ ወይማ ና። አቤት ምን? ያው እንግዲህ እንደምናውቀው 40 ዓመት ሞልቷል። አዎ እስካሁን እኔ እናንተ አንድ ላይ ነው የምንኖረው። አዎ እስካሁን አላገባህም። እሱማ እግዚአብሔር ሲፈቅድ እኮ ነውማ። ተው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ? እውነት። ለማንኛውም ተዋወቃት፣ የወደፊት ሚስትህ ናት። እማዬ ምንድን ነው? ዝም በል አንተ። ስንፈተ ሴት አለብህና እኔ ልጅ አለኝ። ኧረ እማዬ በል። ስሚ አውሩ፣ ተጫወቱ። እሺ ይኸውልሽ እህቴ እኔ ምንድን ነው አፈቅርሃለሁ። ይኸውልሽ እህቴ እሷ የአእምሮ በሽተኛ ናት። ይኸውልሽ እኔ በጣም ብዙ በሽቶች አሉብኝ። በጣም በቃ ህይወቴ ኪኖ ዘፈን የመጣው
ሚካኤል ዘፈኑ ጠፋ። ዝግጁ ነኝ። ምን ወደዲያ እንዴ መደመደ እንዴ ጀነጀነ እንዴ ደበደበ እንዴ ና እንዴ ኤልያስ አይደል? ጋሽ በቄ ከሌሊቱ 10 ሰዓት ምን ታደርጋለህ አንተ? ጥሩ ሰው አልነበርክ እንዴ? አረ ከባለቤቴ ጋር ሌባ መስለኸኝ ብመታህ ከባለቤቴ ጋር ነው ድምጽ መች ተጣልተህ የምታውቀው ነው አንተ ዘንድሮ እንደዚህ ሆንኩ። ምን ላርግ አስጨነቀችኝ እኮ ከቤት እንዳትወጣ ነው የምትለኝ። ድምጽ እየተሰማኝ ነው። አንዴ እሷ ጋር ምንድን ነው ችግሩ? ችግሩ ምንድን ነው? እኔ የሆነ ፕሮግራም ነገ ቀጠሮ አለኝ አልኳት። አሁን ሲነጋ ማለት ነው። እሺ እና ምን ትለኛለች? ምን አለች? የትም አትሄድም ቁጭ በል ቤት ውስጥ። እንዴ እንደዚህማ የማወራ ነው እንዴ? እንደዛ አይቻልም። ውሃ በስብሻት ነው ቆልፌባት ወጣሁት። የት ነው ግን የምትሄደው? ሜዳው ጓደኛዬ ጋበዘኝ ፕሮግራም ላይ ነው። ይሄን ፕሮግራም ብቀር ነበር የሚቆጭ። ጀላንጉራ ሲቲ ላይ ኦቪድ ሪል ስቴት ያዘጋጀው ታላቅ የሽያጭ ፕሮግራም አለ። በጣም አስገራሚው ነገር ደግሞ ከኤርፖርት በቅርብ ርቀት ላይ ነው የሚገኘው። አቤት የቤቶቹ ውበት! በላው ጠጣው፣ የህፃናቶች መጫወቻ ላይ እና ደግሞ በቂ ኢንፎርሜሽን አግኝቼ ከኦቪድ ሰራተኞች ጋር እየተሳሳኩኝ ነበር። በዚህ አጋጣሚ የምነግራችሁ ነገር ስራውን ትቶ እኔን ሲያሳስቅ ነበር። ከስቱዲዮ እስከ ባለ 3 መኝታ ድረስ በኦቪድ ሪል ስቴት ያገኛል። ቅዳሜ እሁድና ሰኞ ታላቅ የሽያጭ ፕሮግራሙ እንደቀጠለ ነው። አቤት የቡናው ጠረን! አሳይ ሰላም ነው እንዴ? ሰላም ነው። ሚኪታቶ እዚህ ነው። እዚሁ ነው ሚኪታቶ። ቤት ግን ሳልሳሳት አልቀርም። ምን ነው ሚሚታቶ ነው የሚለው? ወይ እንቶ በእናትህ ጀለስ ሰራ ነው ያልተማረ ጓደኛ አለኝና ታቶው ሲያምረኝ ሄድኩና ሚኪታቶ ብለህ ነቀሰኝ አልኩት። እሺ ሚሚ አድርጎ ላከኝ። ሚሚ ሳድግ ሚኪ ይሆናል ብዬ አስባለሁ። ተው እስቲ በእናትህ ሳድግ። እሺ ለማንኛውም መነቀስ ፈልጌያለሁ። ወንድ ልጅ በደረሰበት አልደርስም። አልነቀስም። ወንድ ያለ አልነቀስም። ምን ነው ባለፈው መጣና አንዱ ፍሬሽ እንደሆነ ያስታውቃል። ፍሬሽ ምን የሚባለው ይሄ ፍሬሽ ገባና ስሟን ነቀሰኛል። ፋሪጌ ነቀስኩት። በ6ኛ ወር መጣና አጥፋው። በምን ይላጥፋው? እኔ ጨረሬ ልኝ ከፍቅረኛው ጋር ከተጣላ እኮ ማጥፋት እኮ ግዴታ ነው። እኔ ሳልኩት ጣላ አደረኩትና እዚህ መዘዘኛ ላይ 4 ቦታ በኩል ፈሰስኩት። አረቄ ፈሰስኩበት። ጤና ጣቢያ ሄደ። ከዛ በኋላ እጅ ቆርጣ አለቀ። እኔም እኮ ንቅሳት ላስተካክል ነበር የመጣሁት። ምንድነው እጄ ላይ ጽሑፍ አለ ምስል እንድታደርጉ ነው። ስዕል ይከብደኛል ግን ይኸውልህ ቬጂቴብል ነገር ይመቻል። ያራዳ ልጅ ምሳሌ አነጋገር ባትል ቱ ይልሃል። ከልብ ካለቀሱ ማን ነው ደግሞ እሱ? ሲሮጥ የታጠቁት ቸኩለው ነው ወይ? የጅብ ችኩል ጡል ሲበሉ አድርሰኝ እኔም እንድበላ። ያራዳ ልጅ ምሳሌ አነጋገር ባትል ቱ ይልሃል። ከልብ ካለቀሱ ማን ነው ደግሞ እሱ? ሲሮጥ የታጠቁት ቸኩለው ነው ወይ? የጅብ ችኩል ጡል ሲበሉ አድርሰኝ እኔም እንድበላ። ሰላም ነው እንዴ? ሰላም ነው። ሚኪታቶ እዚህ ነው። እዚሁ ነው ሚኪታቶ። ቤት ግን ሳልሳሳት አልቀርም። ምን ነው ሚሚታቶ ነው የሚለው? ወይ እንቶ በእናትህ ጀለስ ሰራ ነው ያልተማረ ጓደኛ አለኝና ታቶው ሲያምረኝ ሄድኩና ሚኪታቶ ብለህ ነቀሰኝ አልኩት። እሺ ሚሚ አድርጎ ላከኝ። ሚሚ ሳድግ ሚኪ ይሆናል ብዬ አስባለሁ። ተው እስቲ በእናትህ ሳድግ። እሺ ለማንኛውም መነቀስ ፈልጌያለሁ። ወንድ ልጅ በደረሰበት አልደርስም። አልነቀስም። ወንድ ያለ አልነቀስም። ምን ነው ባለፈው መጣና አንዱ ፍሬሽ እንደሆነ ያስታውቃል። ፍሬሽ ምን የሚባለው ይሄ ፍሬሽ ገባና ስሟን ነቀሰኛል። ፋሪጌ ነቀስኩት። በ6ኛ ወር መጣና አጥፋው። በምን ይላጥፋው? እኔ ጨረሬ ልኝ ከፍቅረኛው ጋር ከተጣላ እኮ ማጥፋት እኮ ግዴታ ነው። እኔ ሳልኩት ጣላ አደረኩትና እዚህ መዘዘኛ ላይ 4 ቦታ በኩል ፈሰስኩት። አረቄ ፈሰስኩበት። ጤና ጣቢያ ሄደ። ከዛ በኋላ እጅ ቆርጣ አለቀ። እኔም እኮ ንቅሳት ላስተካክል ነበር የመጣሁት። ምንድነው እጄ ላይ ጽሑፍ አለ ምስል እንድታደርጉ ነው። ስዕል ይከብደኛል ግን ይኸውልህ ቬጂቴብል ነገር ይመቻል። ምንድነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? አራስ አልፈኝ በእናትህ በደፕ እንዳለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንደ አራስ አልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ አራስ አልፈኝ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ጋና ትርጉሙም ከማርኩ
የሻሩክ አጥንት ሾኮኑ ዩጋዩ ማለት ነው።